አሳደገኝ ከልጅነቴ ጀምሮ ከስደት ህይወት ጀምሮ ሀብዬ አረብ ሀገር ማዳም ቤት ኩሽና ሳጥብ የተከፈተ ዩቱብ ነው። መዘጋቱ ሊያሳዝነኝ ይችላል ምናምን ከልጅነት ጀምሮ ከስደት ህይወት የመጣ ዩቱብ ስለሆነ ማለት ነው። ግን ላይክ ያስለቀሰኝ ዩቱብ ይዘጋል ስለተባለ አይደለም። እናትነቴን ሴትነቴን በእንባዬ ነበር የተናገርኩት። ማለት ይሄን ያልተናግሬ በዚህ ደረጃ ባይዘዌ ሴት የበደሉትንም ሴት የጎዱትንም ሴት ያጠቁትንም ሴት ብዙ ነገር አደረጉ ብለው ደም ስራቸው ገትረው የሚሉላቸውን ወንዶች እንኳን በእኔ ደረጃ ለማጥቃት አልተመጣም። ለምን በዚህ ደረጃ እኔ ለማጥቃት የተመጣበት ሪዝን ህዝብ አልገባውም፣ ህዝብ አላወቅም። የመሰለው ትክክል ነው። ስህተት ቢኖርብኝ እንኳን ነገርኳችሁ። ከሃይማኖት አባቶች ከነሱ የተሻሉ ሴት ልጅ ክብር ለሚሰጡ ትውልድን ለሚያንጹ ሰዎች ተናግረውኝ ቢሆን ኑሮ ልቤን ዝቅ አድርጌ እላለሁ። ነገር ግን የተኬደው እንደዛ አይደለም። አልገባችሁም። እናንተ ስላልገባችሁ ታምሜያለሁ፣ በጣም አዝኛለሁ፣ በጣም ተናድጃለሁ፣ በጣም ተከፍቻለሁ። እውነቱን ነው የምነግራችሁ። መሸነፍ አይደለም። እኔ በህይወቴ ሽንፈት አላውቅም። አይደለም በእንደዚህ አይነት ነገር ኑሮን ያሸነፍኩ ልጅ ነኝ። ድህነትን ያሸነፍኩ ልጅ ነኝ። ችግርን ያሸነፍኩ ልጅ ነኝ። እኔ ለእናንተ አርያ ነኝ። ሁሌ ነው የምላችሁ አርያ ነኝ እንጂ ለእናንተ መሸማቀቂያችሁ አይደለሁም። እኔ በደካማ ጎኔ ሰው እንዲያዝንልኝ አልፈልግም። እኔ በድህነቴ ማንም ሰው እንዲያዝንልኝ አልፈልግም። እግዚአብሔርን ነው የምላችሁ። ይህንን እማምን ልጅ ነኝ እና ያቺን ሴት በማይረቡ ለእኔ ባይዘው የሚረቡ ነው በማይረቡ ሴቶች እናንተ ትላንት ስንት ጉድ ሰምታችሁ አፍራችሁ ደንግጣችሁ ተሳቃችሁ ስታዩቸው የነበሩ ሰዎች እነሱ አዟችሁ እኔ የሰራሁት በደል እናንተ ላይ በዝቶ እኔ ልትመቱኝ ስትመጡ ከፍቶኛል። አይውሽ እናቴ ከመቃብር ተነስታ ቀና ብላ ቅፍ ብታረገኝ አይዞሽ ብትለኝ ሚዲያ ላይ ኮመንት የምትሰጡ አይዞሽ የምትሉኝ ቪዲዮ የምትሰሩልኝ ሰዎች አጠገቤ ሆናችሁ ባቅፋችሁ አቅፊያችሁ ባለቅስ ስሜቴን ነው። አሁን ልንገራችሁ ሌላ ነገር ቪዲዮዋን ምናምን እንደው አይደለም። እኔ ዩቱበር ነኝ፣ ሁሌም እየመጣሁ ልሰራ እችላለሁ። አይደለም በዛ ሰዓት የነበረብኝን ስሜት ሊያያይዞች ሊያ እንደዚህ እያላችሁ ስትናገሩ መጥቼ በቃ አቅፋችሁ ውስጥ ብገባ ብታቅፉኝ የምፈልገው ስሜት ያ ነበር የነበረው። እቺ 3 ቀን የነበረችው ስሜት ያቺ ነበረች። ያ ማለት ዩቱባ ስለሚዘጋ እኮ ነው ሰው ሰደዋት። ስድብ ለኔ ብርቅ አይደለም። መዘለፍ ለኔ ብርቅ አይደለም። መንቋሸሽ ለኔ ብርቅ አይደለም። ሚዲያ ላይ ስመጣ ለማሳያችሁ ለምለው ነገር ስድብም አድናቆትም መወደድም መጠላትም እንዳለ 14 ዓመት ተምሬበታለሁ። ሚዲያ ላይ ንስሐ ገብቶ የሚመጣ ሰው የለም። ሚዲያ ላይ ሁሉም ሊዘላለፍ ነው የሚመጣው፣ ሊሰዳደብ ነው የሚመጣው። ግን የመጣበት ሪዝን እና የሚናገርበት ሪዝን መለየት ነው ያቃተን፣ ማወቅ ነው ያቃተን። ያን ሳታውቁ ስትቀሩ ስትደበድቡኝና እንደዛ ነገርኳችሁ። ምናልባት ልደት ተነስቶ ምናልባት አንድ የፕሮቴስታንት ወንድሜ ተነስቶ እንዲያርጉባት ብሎ ቢያዝ ምናልባት ከሃይማኖት ከማይፈልገው ነገር ጋር አያይዤ ተከፍተውብኛልና ልክ ነው ብዬ ልደነግጥ እችላለሁ። ትላንትና የእህቶቻችሁን ነገር እየተወጣ ያያችሁባት ሴት ትውልድን ታጠፋለች ተብላ ስትወነጀል የነበረች ሴት ትውልድን ሴትን አዳኙና ለሴት ጠበቃ ሁና እኔን ከነ ልጄ ትሙት ብላ ስታውጅብኝ እናንተ ስትደግፉ እንዴት አይከፋኝም? እንዴት አይከፋኝም? እንዴት አላለቅስም? እንዴት ቃላት አይጠፋብኝም? በእንቁርቲ የተመራ ግሩፕ ጋይስ፣ በእንቁርቲ የተመራ ግሩፕ። እንቁርቲ እኮ በቆንጆ ሴት ስኬታማ በሆነ ሴት የምትቀና የሰው ህይወት የሚያናድዳት ደስታችሁ የሚያበሽቃት ሴት እኮ ናት። በዚች ሀገር ላይ ስልጣን እንዳላትና መብት እንዳላት ታግላ የምታሳያችሁ በሶሻል ሚዲያ እኮ ነው። ከወደ አሜሪካ ተቀምጣ ኢትዮጵያ ባለ ሰው ላይ የምትፈርድ የምታዝ ያችን ሴት ደግፋችሁ ትክክል ናት ብላችሁ እኔ ስትወቅሱኝ የሀገሬ ልጆች፣ እኔ እኮ ትላንትና የምታውቋት ትንሽዬ የአረብ ሀገር ልጅ ነበርኩ። እግዚአብሔር እኮ ባርኮኝ እኮ ነው ልጅ ሰጥቶኝ እናቱኝ ልጅ እያሳደግኩ ያለሁት። የኔ ህይወት እኮ ለብዙዎቻችሁ መማሪያ ነበረ እኮ፣ መሸማቀቂያ አይደለም። ሴት ታሸማቀቂያለሽ። የታያችሁ ካፌ የሚወጣውን ቃላት ነው የታያችሁ። ሰርጀሪን የምሰድባትን ቃል ነው። እሷስ ምን ስትለኝ ነው? እውነት አንቺ ሚዲያ ላይ መተሽ አንቺን በዚህ ልክ እያዋረዱሽ እየሰደቡሽ ከዛም በኮመንት እሳይ ሲልሽ እውነት እሺ አሜን ብለሽ ትወጫለሽ? ከአንደበትሽ ቃል አይወጣም? እስኪ ልጠይቃችሁ፣ አይወጣም? ፍጹሞች ናችሁ ጋይስ። የኔ ስድብ የኔ መናገር እውነት ይሄን ያህል ድንጋይ የሚያስወረውርብኝ ሴት ነኝ? ቤተሰብ አልነበርኩም። እንደዚህ አይነት ሴት አልነበርኩም። ግን ይህንን ቁሜ ደግሞ ሳስብ የሰጣችሁኝ ፍቅር ያላችሁኝ ነገር የሆናችሁልኝ ነገር
የምሬ ነው የምላችሁ እንድንበረከክላችሁ አድርጎኛል። እንዲህ ስል ግን ነገም ከነገ ወዲያም እነዚህ ዘልዛላ ሴቶችን አላጋፍጥም አይደለም፣ አጋፍጣችኋለሁ። ማንም አያስቆመኝም። ሁሌ ነው የምላችሁ፣ ማንም አያስቆመኝም። ሴት ልጅ ክብሯን ታወርዳለች። ኖ ኖ ኖ፣ በሰውነቷና በወጣትነቷ ተመክታ የሰውን ትዳር የምታምስ የምታስለቅሳት ሴት ልጆቿን ይዛ 3 2 4 ልጅ ይዛ በየቤት ውስጥ የምታለቅሷን ሴት እንባ ያላያችሁ የአንድ ወጣት እንባ ታይቶሽ ስሟ ታይቶሽ የተጨነቅሽ ሴት አይመለከተኝም። ይምጣልኝ ያሳይሻለሁ። ሴሌብሬቲ ነን፣ ዝነኛ ሰው ነን፣ ስምና እንትናችንን የገነባነውን ብለሽ በሴሌብሬቲነትሽ ተመጻድቀሽ ተንቦጫርቀሽ መተሽ እዚህ ጋር ደግሞ ስንት ዓመት የገነባችሁን ትዳሯን ፍርስ እያደረግሽ ሳይ ዝም አልልሽም። የኔ እናት ዝም አልልሽም። ማንሽ ምንድነሽ? ቀላል ትቀጠቀጫለሽ እንዴ? ሀቁ እሱ ነው። ቤተሰብ ይሄ ነው እንግዲህ። በተቀር ይሄን ቃል ብላ ነበር፣ ይሄን ቃል ብላ ነበር፣ ይሄን ቃል ትመዣለሽ። ልጄ፣ እናቴ፣ ሁሉ ነገር፣ ህይወቴ፣ ማንነቴ፣ ሴትነቴ፣ ክብሬ በአደባባይ እየተወረደ ከሀገር ማዶ ተቀምጠው እኔን እየዘለፉ ለነሱ ስድብ ሳስቀምጥ ስድቤን መርጣችሁ ትከሰስበት ሞክሩት። እየጠበቅናችሁ ነው። ቁጭ እየጠበቅኳችሁ ነው እኔን ማስፈራሪያ ለማድረግ። ማን እንዲህ ካልሽ ልቀሚያ ከኔ ነው የምትጀምሪው? እኔማ ለሴቶች ትምህርት አሪያ ነኝ። በሶሻል ሚዲያ ገንዘብ አገኘው ብዬ የምበላቀጥ የትም የምታገኙ ሴት አይደለሁም። ህይወትን የምመራ ልጄን የማሳድግ ጀግና ሴት ነኝ ስልሽ በምክንያት ነው። የጀመርሽውን ቀጥይበት እንዳታቋርጪ ሁልሽም ማለት ነው። በነገራችን ላይ እኔ ሴት ነኝ የሚል ግሩፕ አላችሁ፣ እኛንን ተጠሪዎች ምናምን ብላችሁ። ኦኬ፣ በመንግስት ተዋቅራችኋል። በምን የተደራጃችሁ ናችሁ? ማንጋ ነው ክሳችንን መቀበል የምንችለው? ወደ እናንተ ማለት እዚህ ያለሽው ቤቴሌም የምትባዩ ማለት ነው። ወደ አንቺ ጋር ስንመጣ የሴቶች ተከራካሪ ነሽ፣ ነገር ግን በሚዲያ እየወጣሽ 100 ጊዜ ተከሰሳለች፣ ክሱን ጀምረናል፣ እንደዚህ አድርገናል፣ እንዲህ ብለናታል እያልሽ የምትዩ የሴቶች ምናምን የሚል ድርጅት እንዳለሽ ወይንም ደግሞ ግሩፕ እንዳለሽ ተናግረሻል። በምንድን ነው አንቺ ጋር ልንመጣ የምንችለው? በምንድን ነው ልናገኝሽ የምንችለው? ማለት ክሳችንን ለመቀበል ማለት አንድ የሆነ ግሩፕ ሲከፈት የሆነ እንትን የሚከፈለው የሚሰጠው ለመንግስት የሚያደርገው በእርዳታ ከሆነ 35% ለእንትን ነው፣ 75% ደግሞ ለእንትን ታስረክቢያለሽ። ምን እየሰራችሁ ነው? ማን መንግስት ያውቋል ይሄንን ግሩፕ? ሴት ነኝ የሚለው ግሩፓችሁ ማለት ነው። ወይንስ እየመረጣችሁ አታክ የምታደርጉት ተጉርቷል የምትሉትን ወንድም ይሁን ሴት አታክ የምታደርጉበት ግሩፕ ነው። ስለዚህ ግሩፕ ልታብራሪልን ትችያለሽ? መስማት ስለምፈልግ ማለት ነው። ቤቴሌም እዚህ ያለሽው አዎ፣ ሴት ልጅም በዚህ ደረጃ አሸማቀሻል ካልሽው አንቺ የተናገርሻቸውን አንቺ ያልሻቸውንም አሁን አወጣልሻለሁ አወጣልሻለሁ። የኔ ማንቋሸሽ የኔ መናገር ሴቶች ላይ ስነ ልቦናቸው ላይ መጀመሪያ ስለ ልቦናቸውን የትም ተንዘላዝለው የጣሉትን አይደለም የተናገርኩት፣ የተሰበሩትን አይደለም የጣሉትን የተናገርኩት። ሲንዘላዘሉ እግራቸውን ሰቅለው የትም ሲንዘላዘሉ የነበሩትን ሴቶች ነው እኛ ላይ ሲያላግጡብን፣ እንዲያታርጉ ስንላቸው ሲያላግጡብን የነበሩትን ሴቶች ጠበቃው ናችሁ። የኔን የእናት ልብ ልሰብሩ ተደራጅታችሁ የመጣችሁ የለም እኮ ሚዲያ ላይ እንደዚህ ያደረገ ሰው የለም እኮ ጋይስ። እስከዛሬ ሶሻል ሚዲያ ላይ እንደዚህ ያደረገ የለም። ምንስ ጥፋት ቢኖር እንደዚህ አርጋችሁ በዚህ ገብታችሁ እንዲያርጉባት። ወንድ ደፍሮ ገደለ ሲባል እንኳን እንደዚህ አላረጋችሁ። እኔ ላይ ምን ያህል ህይወታችሁ ላይ ምን ያህል ተጽዕኖ በፈጥርባችሁ ነው? ምን ያህል ባስጨነቃችሁ ነው? ወይስ ፈልጋችሁታል? ይህንን ነገር እግዚአብሔር የሰጠውን ሰው አይቀሙም። እግዚአብሔር ያከበረውን ሰው ያዋርደው። ምናልባት ለጊዜው ሊመስላችሁ ይችላል። እናንተ ልታዋርዱኝና ልትጥሉኝ በመጣችሁ ሰዓት ፍቅር ነው ያየሁት። ታቀፍኩኝ። እናቴና አባቴ ባያቅፉኝም የሚያቅፈኝ ብዙ እናትና አባት አለኝ፣ ወንድም አለኝ። አቀፉኝ። ትላንትና ከሰርጀሪ ጋር ስጣላ ብዙ የሚሰድቡኝ ሰዎች አሉ፣ ብዙ የሚናገሩኝ ሰዎች አሉ፣ የሚያንቋሽሹኝ አሉ። ካለማወቅ እንደሆነ አውቃለሁ። በእናንተ ያዘንኩት ዲግሪ ጭነናል፣ ማስትሬት ይዘናል፣ ለሴት እንቆማለን፣ ለሴት እንከራከራለን እያላችሁ እንግሊዝኛ ስለተናገራችሁና ስላወራችሁ እውቀት ያላችሁ ወይ ደግሞ እውቀት የሞላ አእምሯችሁ በእውቀት የገነባ ሰዎች ትመስላላችሁ። በዚህ ደረጃ ተሰብስባችሁ ባልሰራሁት ወንጀል እንደዚህ ስትናገሩኝና እንዲህ ስታንቋሽሹኝ የእናንተ መማር እዚህ ላይ ከሆነ አትማሩት። ከእናንተ የአረብ ሀገር ያሉት ሴቶች ይሻላሉ። እቃ የሚያጡት ብረት ድስት የሚያጡት ማዳም ቤት ያሉት እህቶቻችን ከእናንተ በልጠው ተገኙ። ዲግሪና ማስትሬት ይዘናል ያላችሁት በአጠቃላይ ስታወሩ የነበሩት ቆም ብላችሁ እንኳን ማሰብ እንዴ ምን አርጋ ነው? አይ ሁሉንም ላይ እኮ ነው የመጣችሁት። ዩቱብ፣ ቲክቶክ፣ እስር ለአንድ ሴት የትኛው ወንጀሌ ነው? ቤተሰብ የትኛው ኃጢአቴ፣ የትኛው ክፋቴ? እንዴ ጋይስ የምራችሁ ነው? ያውን በእንደነዚህ አይነት ሴቶች እኔ እኮ ቢያንስ ሴት ነኝ፣ የሴት እናት ነኝ።
እናት ለሆነ ሴት በዚህ ደረጃ እንዴ እንተራረም ለማለት እንኳን አይ እንደዚህ ብለናት አላለችም አልልም። ያጨማለቃችሁትን ህይወት እዛ ጠረጉ። ምን አገባኝ እኔ እንዴ? ይቺ እኮ ህፃን ልጅ ናት። ህፃን ኧረ እባክሽ ለምን ታዲያ ጡጦ አገዙላቸው ህፃን ለምትሏቸው ልጆች? ሜካፕ እና ፋውንዴሽን ፓውደር እንዲሁም ደግሞ የቺን እና የእንትን ልብስ ሳይሆን ለምን ሜካፕ ጡጦ ባለ ሁለት የሚጎረሰውን ጡጦ ገዝታችሁ ለምን አታስቀቧቸው? ህፃን ከሆኑ ህፃን ናቸው ይሉኛል ጋይስ። ምንድነው ህፃንነት? ሚዲያ ላይ መጥቶ ህፃንነት የለም እናትዬ። በጣም ትገርማላችሁ። ላቀፋችሁ